በእኛ ዘንድ አለ። አሜን። አረ አሜናችሁ ልስማ። ሃሌሉያ። ብርሃኑ በእኛ ዘንድ አለ። ጌታ ይባረክ። አንድ ቃል እንዳልኳችሁ ዛሬ ዕጣ ስለወደቀብኝ አንድ ቃል አካፍላችኋለሁ። ዕብራውያን ምዕራፍ 11ን ትገልጣላችሁ። ዕብራውያን ትምህርት እዚህ እየተማርን ያለ ነው። አራተኛውን ሳምንት ጨርሰን አምስተኛው ሳምንት ልንቀጥል ነው። አይ ቲንክ አምስተኛ ሳምንት ላይ ነን ያለ ነው። ከዛ ጋር የተያዘም ባይሆን ግን ይሄኛውን ምዕራፍ 11ን ያለው ላይ አንድ ሐሳብ ትንሽ ከናንተ ጋር ዛሬ ጠዋት እንካፈላለን። እግዚአብሔር የተባረከ ይሁን። የሆነ ደስ የሚል መንፈስ አይሰማችሁም? አይሰማችሁም? እኔ የሆነ ደስ የሚል መንፈስ ይሰማኛል። ጌታ ይባረክ። ሰው ሲጸልይ እኮ ደስታ ነው የሚፈስበት። አሜን። ክብር ለእግዚአብሔር ይሁን። ሁሉን የሚያስጥል ክብር። አሜን። ሁሉን ርዕስ ለመጻፍ ከፈለጋችሁ ሁሉን የሚያስጥል ክብር ብላችሁ ጻፉ። ይሄን ክፍል ዛሬ ከናንተ ጋር ስካፈል በጣም በቃ ብዙዎቻችን በመጽሐፍ ቅዱስ ውስጥ በቃ ህይወታችን ቁጭ ያለበት ሐሳብ የእግዚአብሔር ቃል ጌታ ተናገረኝ ብለን የምንልባቸው ሐሳቦች አሉ አይደል? ሁለት የመጽሐፍ ቅዱስ ክፍል አነባለሁ። እኔ በዚህ ይሄ ሐሳብ ህይወቴን ሁሉ የሚገዛው ህይወቴን ሁሉ የሚቆጣጠረው ብቻ ሳይሆን ዛሬ ማካፍላችሁ እድሜና ዘመኔ ሁሉ በዚህ ሐሳብ እንዲያልቅ እመኛለሁ። አሁን በማካፍላችሁ ቃል በቃ በዚህ ነው መጨረስ በጣም የምፈልገው። ዕብራውያን ምዕራፍ 11 ቁጥር 24 ጀምሮ ምናልባት ከ23 ጀምሮ ብናነበው ደስ ይለኛል። የምታውቁት ቃል ነው፣ አዲስ አይደለም። ሙሴም ካደገ በኋላ ወላጆቹ መልካም ሕፃን መሆኑን ስላዩ በእምነት 3 ወር ሸሸጉት። የንጉሥን ማዋጅ አልፈሩም። ሙሴም ካደገ በኋላ ባደገ ጊዜ ነው የሚለው ድሮ ትርጉም ካደገ በኋላ ነው ድሮም የሚለው። እሺ ሙሴም ካደገ በኋላ የፈርዖን የልጅ ልጅ መባልን በእምነት እምቢ አለ። ለጥቂት ጊዜ ለኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ከግብፅ ሀብት ይልቅ ስለ ክርስቶስ አስምሩባት እችን ቃል ፕሊስ። ስለ ክርስቶስ መከራን መቀበልን እጅግ የሚበልጥ ሀብት መሆኑን ተገነዘበ። ወደፊት የሚቀበለውን ብድራት ከሩቅ ተመልክቷልና የንጉሥን አዋጅ ሳይፈራ ግብፅን ለቆ በእምነት ወጣ። የማይታየውንም እንዳየው አድርጎ በመቁጠር በሐሳቡ ጸና ይለናል። ክብር ለእግዚአብሔር ይሁን። ከዛ ደግሞ ሁለተኛውን የመጽሐፍ ቅዱስ ክፍል አብረን እንድናይ የምፈልገው ፊልጵስዩስ ላይ ያለውን ክፍል ነው። ምዕራፍ 3 ላይ ከቁጥር 7 ጀምሮ ነገር ግን ይጠቅም የነበረውን ሁሉ አሁን ለክርስቶስ ስል ይላል። አሁንም ስለ ክርስቶስ የሚለውን አስምሩበት። እነዚህን ሁለት ሰዎች የሚያገናኛቸው አንድ ሐሳብ አለ። ነገር ግን ይጠቅም የነበረውን አሁን ስለ ክርስቶስ ስል እንደ ጉድለት ቆጥረዋለሁ። ከዚህም በላይ ለእርሱ ብዬ ሁሉን ነገር የተውኩለትን ወደር የሌለውን ጌታዬን ክርስቶስ ኢየሱስን ከማወቅ ታላቅነት ጋር ሳነጻጽር ሁሉን ነገር እንደ ጉድለት እቆጥረዋለሁ። ለእርሱ ስል ሁሉን አጥቻለሁ፣ ክርስቶስን አገኝ ዘንድ አሁን እንደ ጉድፍ እቆጥራለሁ። ሁሉን እንደ ጉድፍ እቆጥራለሁ። ሕግ በመጠበቅ የሚገኝ የራስ ጽድቅ ኖሮኝ ሳይሆን በክርስቶስ በማመን ይኸውም ከእግዚአብሔር የሚመጣው ከእምነት የሆነውን ጽድቅ በእርሱ ዘንድ እንዳገኘ ነው። ክርስቶስንና የትንሣኤውን ኃይል እንዳቅ በስቃውም ተካፋይ እንደሆን በሞቱም እርሱን እንድመስል እመኛለሁ። ለሙታን ትንሣኤ እንድደርስ እናፍቃለሁ ይላል። ቀና በሉና እነዚህን ሁለት ሰዎች በሁለት በተለያየ ዘመን ላይ ያሉ ግን አንድ ነገር አንድ ያደረጋቸው ሰዎች አሁን ባነበብነው በፊልጵስዩስ ሐሳብ ላይ በዚች 2-3 ቁጥር ላይ 4 ጊዜ የክርስቶስ ስም ተጠርቷል። በጳውሎስ አፍ 4 ጊዜ
ክርስቶስ 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 እያለ ወደ ዕብራውያኑ ወደ ሙሴ ልምጣና በጣም ህይወቴን ሙሉ ነው የምላችሁ በክርስትና ህይወቴ እንደዚህ ሁለት ሐሳብ ዘመኔን ህይወቴን እድሜን ሁሉ ብጨርስለት የምመኝበት ሐሳብ የለም እነዚህ ሁለት ሰዎች በተለያየ ዲስፐንሴሽን እና ዘመን ላይ ተቀምጠው አንድ ያደረጋቸው ስለ ክርስቶስ ይኖሩት ነው አይገርም ስለ ክርስቶስ ነው ሁለቱም የሚያወሩት ሁለቱም ይሄኛው ሙሴ የሚባለው ሰው እውነት ብትጠይቁኝ በጣም የሚያስደንቀኝ ከጳውሎስም በላይ እኔ ሙሴ ነው ለምን ብላችሁ ልታነሱ ትችላላችሁ ምንድነው የሚያስገርመኝ ሙሴ በሙሴና በኢየሱስ መካከል እኮ 2000 ዓመት አለ 2000 ዓመት አለ ከ2000 ዓመት በፊት ስለ ክርስቶስ መኖር የገባው ሰው ነው ወደ ሐሳቡ ልምጣና የእግዚአብሔር ቃል ሲናገር ሙሴ ከተወለደ በኋላ ወላጆቹ መልካም ሕፃን መሆኑን ባዩ ጊዜ ይላል ወደዛ አልመልሳችሁም በዘጸአት ላይ ማንነው ያዕቆብ ወደ ግብጽ ከወረደ በኋላ ልጆቹን ወደ ግብጽ አምጥቶ በጌሴም መኖር ጀምሮ ዮሴፍ በፈርዖን ፊት ሞገስን ያገኘ የተወደደ ሰው ስለነበረ የዮሴፍ ቤተሰብ ያዕቆብ ከነ ልጆቹ ወደ ጌሴም ሲመጡ እንደማንኛውም ስደተኛ ሳይሆን እንደምታውቁት ክፍሉን ዛ ታሪክ ውስጥ ታሪክ አላወራላችሁም በትልቅ ክብር ነው የተቀበሉት አይደለም በትልቅ ክብር ነው ዮሴፍ በህይወት እስከኖረ ድረስ ያዕቆብና የዮሴፍ ወንድሞች በትልቅ ክብር የኖሩበት ዘመን ነው የእግዚአብሔር ቃል ሲናገር ዮሴፍ ከሞተ በኋላ ዮሴፍን የማያቅ ንጉስ ተነሳይልና ከዛ በኋላ ያለውን የያዕቆብን ወይም የእስራኤልን ትውልድ በባርነት እንዴት እንደከተተው ይናገራል ሙሴ እስኪመጣ ድረስ 350 ዓመት ፈይቷል ያዕቆብ ወይም ደግሞ ዮሴፍ ከሞተ በኋላ ከ350 ዓመት በኋላ ነው የሙሴ ታሪክ የሚጀምረው እና በነዚህ ታሪክ ውስጥ በጣም ከሚነካኝ አንድ ነገር ሙሴ ተወልዶ ያደገው አፍሪካ ውስጥ ነው አይደለም ግብጽ አፍሪካ አይደለች እንዴ እሺ አፍሪካ ስላችሁ ድንግጥ አላችሁብኝ ስለዚህ ሙሴ ተወልዶ ያደገው ግብጽ ነው አፍሪካዊ ነው አፍሪካዊ ስላችሁ ይገባችኋል ማለት እንደሆነ እሺ ደግሞ ሌላ ነገር አመጣ እንዳትሉ ታሪኩን ላይ ያይዝላችሁ ፈልጌ አንድ ጊዜ ዘጸአት ቶሎ በሉና ዘጸአት 2 ላይ ሂዱልኝ ይህን ክፍል በጣም እንዳልኳችሁ በጣም ስለምወደው ብዙ ሳልጠዳደፍ ብናገር መርጣለሁ ሃሌሉያ ምዕራፍ 2 ላይ ሂዱልኝ ዘጸአት እና ቶሎ ብዬ ወደ ሐሳቡ እንድመጣ ምዕራፍ 2 ላይ ሙሉንም ባላነበው ከቁጥር 7 ጀምሮ ዘጸአት የሕፃኑ እህት ለፈርዖን ልጅ ያው ከሸሸጉት ከ3 ወር በኋላ በአባይ ወንዝ ላይ ወስዳ ቁጭ አደረገችው ይላል በጣም ሴታፕ ነው በነገራችን ላይ እናትየዋ ስማርት ናት ለ3 ወር በእምነት ከሸሸገች በኋላ ከ3 ወር በኋላ መሸሸግ ባልቻለች ጊዜ የፈርዖን ልጅ ወጣ የምትታጠብበትና የምትዝናናበትን ቦታና ሰዓት ስለምታውቅ አውጥታ ልጇን በቅርጣስ አድርጋ በውሃ ላይ ጣለችው ይላል እግዚአብሔር ቃል እንዴት ይባርከኛል ሰለሞን ምን አለ እንጀራህን በውሃ ላይ ጣለው ይላል እስቲ ከጎናችሁ ያለውን ጣለው በሉት ሃሌሉያ ከዛ በኋላ ምን ይላል እኔ አሜሪካኑን አላቀም የኢትዮጵያ እንጀራ ላስታውሳችሁ ቤታችሁ ከሌለ የኢትዮጵያ እንጀራ
እንኳን ከብዙ ቀን በኋላ ውሃ ላይ ተጥሎ ከደቂቃ በኋላ ዶሮ አይበላውም እንኳን እናንተ። አይገርምም? የእግዚአብሔር ቃል ግን ውሃ እንጀራህን በምን ላይ ጣለው ይላል? በውሃ ላይ ጣለው። ከብዙ ቀን በኋላ ምን ታደርገዋለህ ይላል? ይኸውላችሁ የሙሴ እናት እንጀራዋን በውሃ ላይ ጣለችው። ከብዙ ጊዜም አልፈጀም ዞሮ መጥቶ ሃሌሉያ የገዛ ልጇ ደሞዝ እየተከፈላት ታጠባለች። እኔ ለማን እንደማወራ አላውቅም። ዛሬ ጣልከው ነገር ነገ ዞሮ መጥቶ ባንተ ህይወት ላይ የሚከፍተው በርና የሚያመጣው በረከት አለ። ሃሌሉያ። ቁጥር 7 ላይ ሂዱልኝ ቶሎ ብዬ ወደ ሐሳቤ እንድመጣ። የሕፃኑ እህት ለፈርዖን ልጅ ሕፃኑን እያጠባች የምታሳድግልሽ ዕብራውያን ሴት መካከል ሞግዚት ላምጣልሽ አለቻት። ሴት አፕን ያልኳችሁ ለዚህ ነው። ቁጥር 8 የፈርዖንም ልጅ መልካም ሂጂ አለቻት። ልጅቱም ሄዳ የሕፃኑን እናት ይዛ ሌላ ሰው አይደለም እኔ ይሄን ነገር ላወራ አልመጣሁም ነበር። በሆነ ሌላ ሐሳብ ነበር ውስጤ ግን የሚለኝ ነገር አለ። ሃሌሉያ አረ ሃሌሉያ። እኔ ለማናችሁ ይሄን እንደምናገር አላቅም። እዚህም ካላችሁ የምትሰሙም ካላችሁ ለጌታ የጣልከው ነገር ዞሮ ይመጣል። አሜን። ይሄ ለማን እንደማወራ አላቅም። የልጅቱ የፈርዖን ልጅ መልካም ሂጂ አለቻት። ልጅቱም ሄዳ የልጁን ሕፃን እናት ይዛ መጣች። የፈርዖን ልጅ ሴቲቱን ይህን ሕፃን ወስደሽ እያጠባሽ ምን አርግልኝ በሉልኝ። እኔ ብዙ ዘመን ሰብኬዋለሁ። አሁን ያስገረመኝ ነገር ምንድነው? አሳድግልኝ ያለችው ማናት? የፈርዖን ልጅ። ማንን ነው አሳድግልኝ የምትለው? አየያ ኢየሱስ ጌታ ነው። አሜን። የሚቀጥለው ቃል ምን ይላል? ደሞዝ አቤት አየያ ልጆቻችሁን ሁሉ እንደዚህ ያርጉላችሁ። አቤት ኧረ በደንብ አሜን በሉ። ልጆቻችሁን ሁሉ እንዲህ ያርጉላችሁ። ኢንቨስት ባደረጋችሁት እጥፍ የሚከፍሏችሁ ልጆች ይስጣችሁ እግዚአብሔር። አቤት ኧረ እንደ ሁለት እጃችሁን አንሱና አሜን በሉ። እንጂ እኔ የሚባርከኛ ጥቼ እናንተን እባርካለሁ። እናንተ ሃሌሉያ። ሴትየዋ ሕፃኑን ወስዳ ምን አደረገች? አይገርምም? ማን ተባለች? እናትየዋ እዚህ ጋር ማን ያላት? ሴትየዋ። እዚህ ጋር የሚላት ምንድነው? ሴትየዋ ሕፃኑን ወስዳ አሳደገችው። ሕፃኑን ባደገ ጊዜ ወደ ፈርዖን አመጣች ይላል። ቶሎ ብዬ ወደ መልእክቴ ልምጣ። ለምን እኔ ኤክሳይትድ ሆንኩና ዝብርቅርቅ አለብኝ። እሺ ምን እንዳስደስተኝ አላውቅም። እግዚአብሔር ይመስገን። ግን ስለ ደስታው ጌታ ይባረክ። ሃሌሉያ አሜን። አሁን አንድ ነገር ልንገራችሁ ቶሎ ብዬ ወደ ሐሳቤ ልምጣ። እዚህ ጋር አንድ በጣም ፊቴ የተቀመጠ ነገር ስላለ እሱም መናገር ስለምፈልግ ነው። የፈርዖን የሙሴ እድገት በጣም ከሚነካኝ ነገር ምንድነው? አሁን ባልኳችሁ ታሪክ ሐሳቡን ሰብሰብ አድርጌ ላሳያችሁ። ሙሴ በሁለት እናቶች ነው ያደገው። ምንድነው ሐሳቡ? እናትየዋ የፈርዖን ልጅ ቅድም እንዳልኳችሁ ሴታፕ ነው። እግዚአብሔር እኮ በጣም አስገራሚ አምላክ ነው እናንተ። ፈርዖን አዋጅ አውጆ ወንድ ሁሉ ይገደል ባለበት ምድር ላይ የሚፈለገው ሌላ ልጅ አይደለም፣ እሱ ነበር። አቤት 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 አቤት! ሰምታችሁኛ? የሚፈለገው ሌላ ልጅ አይደለም፣ የሚፈለገው ሙሴ ነው። ራሔል ስለ ልጆቿ አለቀሰች፣ መጽናናትን እምቢ አለች። የሉም እና ይላል። የሞቱትን አላቅም፣ ስለ ሞቱት አላቅም። ያልሞትከው የእግዚአብሔር ሐሳብ ባንተ ላይ ስላለ፣ ያንተ ነገር ያልጠፋው የእግዚአብሔር ሐሳብ ባንተ ላይ ስላለ ብቻ።
ብዙ ሕፃናት ተገለዋል በዛ ጊዜ። ፈርዖን ያን ሁሉ ነገር ያደረገው ልጆች የመግደል ፕሮግራም አልነበረውም። ዓላማው አንድ ነው፣ ሙሴን ፍለጋ። እግዚአብሔር ግን ምን አደረገው? ሙሴን መሰስ አድርጎ እገዛ ቤት ውስጥ አባትየው ሊገል ይፈልጋል፣ ልጅየዋ ታሳድጋለች። እስ ይችላል በልናችሁ አንዴ ከጎናችሁ ያለውን ሰው እግዚአብሔር ሌላ ሰፈር አይደለም ገዳዮች ሰፈር ያሳድጋል በሉልኝ። ማይ ጋድ ኢየሱስ ጌታ ነው። ይችላል፣ እግዚአብሔር ይችላል። ታዲያ ዮሴፍ ማነው ሙሴ በሁለት ኤክስትሪም ማይንድ ሴት ውስጥ ያሉ በሁለት ጽንፍ ውስጥ ያሉ ሴቶች እናቶች መሃል ያደገ ነው። ምን ማለት ነው? ባጭሩ ላሳያችሁ። እግዚአብሔር ቃል ሲናገር ሙሴ ለአቅመ አዳም እስኪደርስ ድረስ አንዳንድ ኮሜንቴተሮች ወይም ኮሜንተሪዎች የሚያወሩት እስከ ምን ይላል? ባደገ ጊዜ አምጥታ ሰጠቻት ይላል አይደለም? ሰጠቻት፣ የፈርዖን ልጅ ተባለች። ይሄ ልጅ ሁለት እናት አሳድጎታል። አንደኛው ማይንድ ሴት እናትየዋ ስታሳድጋ አንተ ዕብራዊ ነህ፣ አንተ የተቀባህ ነህ፣ አንተ የእግዚአብሔር ሐሳብ ያለብናት። ይኸውላችሁ በጣም ብዙ ጊዜ እናቶች ስለ ልጆቻቸው ከአባት ይልቅ ኮኔክት ያደርጋሉ፣ ይሰማሉ። ስለ ልጆቻቸው የሆነ ነገር አላቸው የሚባለው ነገር አምናለሁ። ምክንያቱም 3 ወር ስትደብቀውና ስትሸሽግ አንድ ነገር ገብቷታል ስለ ልጇ። ሃሌሉያ አሜን አሜን አሜን። የእግዚአብሔር ቃል ሲናገር ራሔል በሆዷ ውስጥ ርብቃ በሆዷ ውስጥ መንትዮቹ በተጋፉ ጊዜ እግዚአብሔርን ልጠይቅ ሄደች ይላል አይደል እንዴ? እግዚአብሔር አልትራሳውንድ እኮ ጾታ ነው የሚነግረው። የእግዚአብሔር አልትራሳውንድ ዴስቲኒ ነው የሚነግረው። ዴስቲኒ ነው። ሄደ ሁለት ህዝብ በሆድሽ ውስጥ አለ። ትንሹ የታላቁ ጌታ ይሆናል። ይሄን ድምፅ ይዛ ስታሳድገው ለያዕቆብ ያልከፈለችው ነገር የለም። እኔ ላሳጥርላችሁ፣ እዛ ውስጥ ልገባ አላሰብኩም ነበር። ምንድነው የሚለው እግዚአብሔር ቃል? ይስሐቅ ልጆቹን ሊባርክ በፈለገ ጊዜ ኤሳውን ጠርቶ ካደንከው አምጣና ልብላና ልባርክ ሲለው እናትየዋ ነው። ያዕቆብ ምንም አይነት ፕሮግራም ውስጥ የለም። ያዕቆብ የሚያውቀው ነገር የለም። እናትየዋ ግን ስርስሩ እየሄደች ስለ ልጇ ዴስቲኒ ትጠነቀቅ ነበር። ለምን? የሰማችው ድምፅ አለ። ስለዚህ ምን አለች? ሂድ ቶሎ በልና ከከብቶቹ መካከል አምጣ ቶሎ። ኤቭሪ ፕሮግራም አሳይን አድርጋ። ከሁሉ ነገር የሚገርመኝ ዋሬ ማዘር አልኩኝ። ከሁሉ ነገር የሚገርመኝ ያዕቆብ ምን አላት? እናቴ ሆይ አላት፣ አባቴ ማን እንደሆንኩ ቢያቅ እንዳይረግመኝ ይፈራለሁ ሲላት እርግማኑ በእኔ ላይ ይሁንብህ አለችው። ማላባጋላ ባኻቱራ ላባሳካታባዶስ ያላችሁ አንድ ነገር ያቃሉ ብዬ አውጃለሁ ዛሬ። ምን ማለት ነው ብላችሁ ብትሉኝ የሙሴ እናት 3 ወር ሸሽጋ ልጇ እንደማይጠፋ ዴስቲኒ እንዳለው የተለየ ሰው እንደሆነ ለሕዝቡ አንድ አይነት ቅባት ያለው ሰው እንደሆነ ነፍሱ አውቋታል። ስለዚህ ዞሮ እግዚአብሔር አመጣና እጇ ላይ ቁጭ አድርጎ ስታጠባ የነገረችው የነበረው ምንድነው? ባደክ ጊዜ ወደ ሰፈር ትመለሳለህ። ባደክ ጊዜ ወደ ዴስቲኒ ትመለሳለህ። ባደክ ጊዜ ወደ ዲኤንኤ ትመለሳለህ። አንተ ነፃ አውጪ ነህ። አንተ እግዚአብሔር ሰው ነህ። ማጋራ ኻታራ ላባሲያ ይውላችሁ ሙሴ ፈርዖን ቤት የተገኘው በአጋጣሚ እንጂ ይውላችሁ ፈርዖን ቤት የመጣው በአጋጣሚ በእግዚአብሔር ፕላን በእግዚአብሔር ፕሮግራም እንጂ እሱ ከዛ ቤት ጋር ጉዳይ የለው። አንዳንድ ጉዳይ ውስጥ የተገኘኸው ለዓላማ እንጂ አንተን አይመለከትም። ስለዛ ሰፈር አይመለከትም። ያ ሰፈር ታዲያ ይሄ ቶሎ ብዬ ልንገራችሁ። ይሄ ልጅ ሲያድግ ሁለት ኤክስትሪምስ ነገር ውስጥ ነው ያደገው። ሂዱና አጥኑ ስለ ሙሴ የህይወት ዘመን።
ሙሴ እችኛዋ እናትየዋ ደግሞ ስታሳድገው የፈርዖን የልጅ ልጅ በእኔ ጊዜ የለኝም ቶሎ ልንገራችሁ ሐዋርያ ሥራ 7:22 ላይ እስጢፋኖስ ምን አለ ሙሴም በግብጽ የግብጽን ጥበብና ዕውቀት ተማረ ይላል ኦኬ አሁን አንዳንድ ኮሜንተሪዎች እንደሚናገሩት በታሪክ እንደሚነገረው ሙሴ በግብጽ ውስጥ ግብጽ በዛ ዘመን በሊትሬቸር በሳይንስ በተለያዩ ዕውቀቶች በስልጣኔ ያደገች ኔሽን ስለነበረ ይሄ ሙሴ በስቴትሺፕነት ነው ያደገው ሰምታችሁኛል የነገስታት ልጆች ሲያድጉ በታወቁ ዩኒቨርሲቲ ውስጥ ኢንቨስት እየተደረገ እነሱን የሚያሳድጓቸው ለአንድ አይነት ሹመትና ማዕረግ ነው ለንግስና ነው የሚያዘጋጇቸው ስለዚህ እቺኛዋ እናት ደግሞ አንተ ፈርዖን ነህ ነው እያለች ያሳደገችው ስለዚህ ብዙ ኮሜንተሪዎች እንደሚነግሩን ሳይንሱን የተማረ ሊትሬቸሩን የተማረ ከግብጽ ያለውን እግዚአብሔርን ቃል based on Acts 7 ላይ ያለው ነው የሚነግሩን ያለው በዚህ ማይንድ ሴት ነው ያደገው ዋሪየር ነበር ጦረኛ ነበር ጀነራል ነበር ኢንፋክት ታሪክ እንደሚነግረን ኮሜንተሪዎቹ እንደሚያወሩት አንድ ዘመን ላይ የሙሴን ማዕረግ ያስገኘው ከኢትዮጵያውያን ጋር ጦርነት ገጥሞ ኢትዮጵያውያንን ድል አድርጎ በተመለሰ ጊዜ በማዕረግ እንደተሾመ ሁሉ የሚናገሩ አሉ let's take it እንደ ታሪክ ይሄ ልጅ ግን ይላል እግዚአብሔር ቃል ባደገ ጊዜ ይላል መልእክቴ እዚህ ጋር ነው ያለው ሙሴም ካደገ በኋላ 4 ውሳኔዎች ወሰነ ዛሬ እሱ ነው ቶሎ ብዬ ማሳያችሁ 4 ውሳኔዎች ወሰነ ባደገ ጊዜ ምንድነው የምታወራው በለኝ ዋው በዚህ ሁለት ማይንድ ሴት ውስጥ ያደገው ሙሴ አንደኛው እግዚአብሔር ነፃ አውጪ ነው ትለዋለች አንደኛው ደግሞ ለግብጽ ታዘጋጀዋለች አንደኛው ለመንግስቱ ታዘጋጀዋለች ለእግዚአብሔር መንግስት አንደኛው ደግሞ ለምድራዊው ነገር ታዘጋጀው በሁለቱም ነገር ሰውየው ተክኗል ነገር ግን እግዚአብሔር ቃል ሲናገር ባደገ ጊዜ ሃሌሉያ እናቱም አይደለም የወሰነችለት የፈርዖንም ልጅ አይደለችም የወሰነችለት ራሱ መወሰን ነበረበት ባደገ ጊዜ ይለናል እነዚህን ሁለት ሰዎች አሁን ቅድም ያነሳሁትን ወደ ዋናው ሐሳብ ላምጣችሁ ምንድነው አንድ ያደረጋችሁ ብላችሁ ብትሉኝ የመጀመሪያው ነገር ሙሴ ባደገ ጊዜ ሪያላይዝ ሲያደርግ ዴኒውን አገኘ ዴስቲኒውን አገኘ ወገኖቼ destiny is not a luck is a choice እድል አይደለም የሆነ አሸር የሆነ ነገር ይዞ እንደዚህ ያዞረ ምንድነው የሚባለው ይሄ እጣ አይደለም የሆነ ነገር እጣ እንዲየዞረንም ብድግ አድርገን የምናገኘው እጣ አይደለም destiny is a choice ምርጫ ነው እዚህ የተገኛችሁት በሙላ እኔን ጨምሮ በምርጫ ነው የመጣው ኢየሱስ ክርስቶስ የሚባለውን ጌታ ስንቀበል የተቀበልነው በምርጫ ነው አንድ ሰው እንዳለ ነው የመጀመሪያው መወለድ ምርጫ አልተሰጠንም ብሏል ሰው ወደዚህ ምድር ሲመጣ ምርጫ አልነበረው አይደለም ሁለተኛው ግን ምርጫ አለ ታዲያ እነዚህን 4 ነገሮች በፍጥነት ላሳያችሁ ልሞክር የመጀመሪያው ነገር የዚህን ሰው ዴስቲኒ የለወጠው ነገር ምንድነው ዕብራውያን ምዕራፍ 11 ቁጥር 24 ላይ ያለውን ቃል አብረን ነው ቶሎ ብለን ሙሴም ካደገ በኋላ የፈርዖን የልጅ ልጅ መባል በእምነት ምን አለ አቤት ጩና እምቢ አለ በሉስቲ እምቢ አለ መጀመሪያ አንድ ቃል ላንብብ እምቢ አለና ቁጥር 25 ላይ ሄዱልኝ ለጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ ከግብጽ ሀብት ይልቅ ስለ ክርስቶስ መከራ መቀበልን እጅግ የሚበልጥ ሀብት መሆኑን ተገንዝቦ ወደፊት የሚቀበለውን ብድራት ከሩቅ ምን ብሏል ተመልክቷል ሁለተኛ ቆሮንቶስ ምዕራፍ 4 ላይ ቶሎ ግለጡልኝ ምዕራፍ 4 ላይ ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 16 ጀምሮ ስለዚህ ተስፋ አንቆርጥም ውጫዊ ሰውነታችን እየጠፋ ቢሄድም እንኳን
ውስጣዊ ሰውነታችን ዕለት ዕለት ይታደሳል ምክንያቱም ቀላልና ጊዜያዊ የሆነው መከራችን ወደር የማይገኝለትን ዘላለምን ክብር ያስገኝልናል ስለዚህ አይናችን የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ላይ ነው የሚታየው ጊዜያዊና የማይታየው ግን ምናዊ ነው አቤት ምናዊ ነው ዘላለማዊ ነው ይላል ሞቲቬሽኑ ምንድነው በሉኝ አሁን ሁለቱን ሰዎች አንድ ነገር ያደርጋቸው ጳውሎስም እዚህ ጋር የሚናገረው የጳውሎስንና ሙሴን አንድ የሚያረጋቸው ነገር ብያችኋለሁ የመጀመሪያው ነገር ምንድነው እይታቸው ነው እግዚአብሔር ይንጂታ በእኛ ላይ ይግጠምልን አሜን ብድራቱን ትኩር ብሎ ምን ብሏል ተመልክቷል ይላል ስለዚህ ሙሴ ምንድነው እናቱ የነገረችውና ከናቱ የተቀበለው አለ እንደገና ደግሞ በግብጽ የተማረውና የሰለጠነበት የተካነበት ነገር አለ ወደ አንድ ዲሲሽን ለመምጣት ሲመጣ አንድ ነገር ሞቲቬት ሊያደርገው ይገባል ወገኖቼ ህይወት በውሳኔ የተሞላ አሜን የሰማኝ ሰው አለ እያንዳንዱ ውሳኔ ለምን ይመስላችኋል ሞቲቬሽናል ስፒከሮች ያን ያክል ገንዘብ እየተከፈላቸው በላያችን ላይ የሚናገሩት ምን ሊያደርጉን ነው ሊያዝናኑን አይደለም አንድ ነገር አለው ከበስተጀርባ ሰምታችሁኛል አንድ ነገር አለ ሞቲቬሽናል ስፒከርስ የሚነግሩን ነገሮች በመላ ምንድነው በህይወታችን ላይ አንድ አይነት ውሳኔ እንድንወስን ሊያንደረድሩን ነው አቤት ስለዚህ ነው አንዳንድ ጊዜ ኃይለኛ ሞቲቬሽናል ስፒከሮች በፈንድሬዚንግ ላይ በአንዳንድ ፕሮግራም ላይ በትላልቅ ገንዘብ እየተከፈላቸው መጥተው በእንደዚህ አይነት ጉባኤና በሌላ ጉባኤ ላይ እንዲናገሩ የሚደረገው ምንድነው ህዝቡን ለማዝናናት ሳይሆን አስፈንጥረው አንዳንድ ሰዎች ድንዝዝ ብለው ቁጭ ብለው የነበሩ ሰዎች በኃይለኛ ተናጋሪ ሰዎች አንደበት ያላቸውን ነገር ዘርግፈው ይላሉ ዘርግፈው አንድ ጊዜ ጀርመን ሀገር ያገለገው ፈንድሬዚንግ ፕሮግራም ነበር ተናገር ብለውኝ እኔ እንደው ቀለል ያለ ነገር ነው ያን ያህልም የተካበደ ነገር አልተናገርኩም ነገር ግን ሰብኬ ሲጨርስ ከጉባኤ መካከል አንደኛው ሰውዬ ስንወጣ ምን አለኝ አቤት 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 ዛሬ እኮ ወንፊት ነው ያረከኛለኝ ምን ማለት ነው አልኩት እኔ በቃ ለክፉ ቀን በያስቀመጥኩትን ሁሉ አውጥቼ ነው የሰጠሁት አለኝ እኔ ደስ አለኝ ለምን ይውላችሁ በእያንዳንዱ ውሳኔያችን ጀርባ አንድ ነገር አለ ሞቲቬት የሚያደርገን ነገር መኖር አለ እና ሙሴ ምንድነው ሞቲቬት ይውላችሁ እንቢ ያለ የምትለው ቃል የሆነች ቋንቋ እንዳመስመስባችሁ ሁለት ስለሆነች እህታችንም ስትዘምር እንቢ እያለች ትዘምራለች እንቢ ቀላል አይደለም ፈርዖን ቤት ለተቀመጠ ሰው እንቢ ንግስናን ለሚተው ሰው እንቢ ሹመቱን ለሚተው ሰው እያንዳንዱ አራት ዲሲሽን ወስኗል እያንዳንዱ ዲሲሽን ዋጋ ያስከፍለዋል ስለዚህ ፈርዖን ቤት ውስጥ ያለውን ክብርና ያለውን ዝና ያለውን ሁሉ ነገር እንቢ ለማለት አንድ የሚበልጥ ነገር ማየት ነበረበት አሜን እግዚአብሔር አይናችንን ይክፈተው ዛሬ አሜን አንድ የሚበልጥ ነገር ማየት ነበረበት ሌላ ምንም ነገር ሞቲቬት ያርጋችሁ ሞቲቬት ካደረጋችሁ ይሄ ሞቲቬት ያርጋችሁ ዛሬ መነግራችሁ ነገር ሙሴ ብድራቱን ትኩር ብሎ ተመለከተ እና ዙሪያ ገኙን አየ የፈርዖን ቤት አየ ያደገበትን አየ የእግዚአብሔር ቃል ይናገራል ብዙ ሀብት አለ ብዙ ደስታ አለ ብዙ ኃጢያት አለ ብዙ የሚያዝናኑ ነገሮች አሉ ነገር ግን ሙሴ ምን አለ ብድራቱን ትኩር ብሎ አየ ዋው ከሁሉ ያስደነገጠኝና ያስገረመኝ አንድ ቃል አለ የማይታየውን ትኩር ብሎ አየ ወይም በሌላ አባባል የማይታየውን እንደሚታይ አድርጎ ቆጠረ ይላል አዜን በቀደም ቴድ ሲያስተምረን ነበር ኮንሲደር ማድረግ በሚል አይደለም ቆጠረ የማይታየውን እንደሚታይ አድርጎ ቆጠረ የዚህ ጊዜ ምን አለ እንቢ ማለትን አቅም አገኘ አይደለሁም አለ በቃ እኔ እዚህ ሰፈር ለዓላማ መጥቼ እንጂ የዚህ ሰፈር አባል አይደለሁም አለ በቃ አይደለሁም እንቢ አለ በጣም ብዙ ነገር እንቢ የምንላቸው ጉዳዮች አሉ ናሽቪል ያለው አንድ ወንድም ኮርፖሬት ወልድ ውስጥ የሚሰራ በጣም አንድ ጊዜ የሚገርም ነገር አለኝ መጥቶ ቢያማክረኝ ከዛ በፊት ምን ልለው እንደምችል አላቅም እግዚአብሔርን ስለጠበቀኝ ጌታን አመሰግናለሁ እና ሰውየው 6 ዲጂት ከሚያገኝበት ደሞዝ ውስጥ አንድ ጊዜ አንድ ቦታ ላይ ተጋብዞ ሄዶ እዛ ቦታ ላይ
የማይሆን ነገር አጋጠመው እና አለቃዬ አንድ ዶክመንት አምጥቶ ፈርም አለኝ አለ። የሂሳብ ነገር ነክ ስለሆነ አሁን ዝርዝር ውስጥ አልገባም። ጉዳዩን በሞላ ቼክ አድርጌ ማጥናት ፈልጋለሁ ብዬ ስጠይቅ ከጀርባዬ ላይ ያንሾካሾከ የልጁ አገላለጥ የሚገርም ነው። ጆሮ ግንዴ ላይ ያንሾካሾከብኝ ፓስተርዬ አለኝ። አቤት 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 የተዘጋጀልኝን የቼክ ቁጥር ሲነግረኝ አለኝ። ዝም ብለህ ፈርመው አለኝ። ኃላፊነቱን እኔ ወስዳለሁ፣ ዝም ብለህ ፈርመው አለኝና ቦነስ ተብሎ የተደረገልኝ ገንዘብ ልነግርህ አልችልም ፓስተር አለኝ። ቤት ያስገዛል አለኝ። አላመነታሁም አለ። በማግስቱ ሪዛይን አድርጌ ስራውን ስለቃለኝ ዋው አልኩኝ። እግዚአብሔር ዛሬም ሰዎች አሉት እምቢ የሚሉ ኃጢአትን አመፅን እምቢ የሚሉ እግዚአብሔር ይሄ መንፈስ ይክተትባችሁ። ዛሬ ቤተ ክርስቲያን በእንደዚህ አይነት ቅዱሳን መሞላት አለባት። ኧረ አሜናችሁ ልስማ። እዚህ ጋር እምቢ የሚሉ እምቢ፣ ምክንያቱም የሱ ሞቲቬሽን አንድ ስለሆነ ስለ ክርስቶስ አመፅን እምቢ እላለሁ። ኧረ ሰማኝ አሜን ይበለኝ። ስለ ክርስቶስ በጽድቅ ያልመጣን ነገር እምቢ እላለሁ። እምቢ በሉ፣ ከኔ ጋር ተናገሩ፣ በላያችሁ ላይ እምቢ በሉ። ስለ ክርስቶስ እንደ እግዚአብሔር ፈቃድ ያልመጣውን ነገር እምቢ እላለሁ። እምቢ አለ፣ እምቢ አለ። ሃሌሉያ አሜን። እምቢ አለ። እኔ ግብፃዊ አይደለሁም፣ እኔ የፈርዖን የልጅ ልጅ አይደለሁም። እምቢ አለ። ሃጃ ኻቱራ ባሻካራ ላባሳ እምቢ አለ። ወገኖቼ ለምን ይሄን እንደምላችሁ ባላቅ እግዚአብሔር ያውቃል። ዛሬ ጠዋት እግዚአብሔር ይሄንን መንፈስ በውስጣችሁ ይክተተው። ጽድቅ የሌለበትን ነገር እምቢ የምትሉበት፣ እግዚአብሔር የሌለበትን ነገር እምቢ እንድትሉ፣ ህይወት የሌለበትን ነገር እምቢ እንድትሉ። ሰው እምቢ ለማለት ማየት አለበት፣ ማየት አለበት። ቅዱሳን ሰምታችሁኛል? ማየት አለበት። የሚበልጠውን ነገር ማየት አለበት። ይህንን አለ ጳውሎስ። ጊዜ ስለሌለኝ በዚህ እያገናኘው ልንገራችሁ። ፊልጵስዩስ ላይ ምን አለ? በጣም የሚገርም ነገር፣ በጣም የጳውሎስ ደግሞ የሚገርመው የአዲስ ኪዳን ስለሆነ ደግሞ የእሱ የሚገርም ነው። አንድ ነገር ላንሳና ልንገራችሁ ብዙ ሳልሄድ። ይኸውላችሁ ጳውሎስ እንደዚህ ይላል፣ ማንም በስጋ የሚመካበት ነገር ያለው ቢመስለው እኔ ምን እላለሁ በሉት፣ እስቲ ይበልጠዋለሁ በሉ። ጳውሎስ በጣም ብዙ ቦታ ላይ ሁለተኛ ቆሮንቶስ ሂዱ፣ እዚህኛውን ቦታ ሌላም ቦታ ላይ ሄዳችሁ እበልጣችኋለሁ እያለ ነው የሚሰብከን ያለው። እበልጣለሁ ይላል። ምን ማለት ነው? በአጭር ቃል እንገራችሁ ከጊዜ አንጻር። በመገረዝ አለ እዚሁ ክፍል ላይ እበልጣለሁ፣ በዘር እበልጣለሁ፣ ከተሻለ ቤተሰብ በመወለድ ያውም ከዕብራዊ ከቢንያም ወገን በመወለድ እበልጣለሁ ይላል። ለአንተ ትርጉም አይሰጠውም፣ ለሱ ግን ትርጉም አለ፣ ለዛ ህዝብ ትርጉም አለ። በንጽህና እበልጣለሁ፣ ሕግን በማክበር ፈሪሳዊ በመሆን እበልጣለሁ፣ በቅናት ቤተ ክርስቲያንን እስከ ማሳደድ ድረስ ምን እላለሁ እበልጣለሁ፣ ጽድቅን በመጠበቅ ያለ ነቀፋ በመኖር እበልጣለሁ 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 አለና ከዛ ምን አለ? ነገር ግን ብሎ አፈረሰው። በምን አፈረሰው? ጌታ ይባርክ። ክርስቶስ ኢየሱስን የሚባለውን ጌታ ለማግኘት ሳነጻጽረው እኔ የምበልጥበት ነገር ጉድፍ ነው አለው። ጉድፍ ነው። ስለዚህ ምን አለ? እነዚህ መብለጦች እምቢ እላለሁ አለ። ማራኻቱራ ላባጋላ ባራባስ። ሁለተኛ ቆሮንቶስ ላይ ስትሄዱ ጊዜ የለኝም እሱን አላወራችሁም፣ ግን ምን ይላል? በመድከም እበልጣለሁ፣ በስደት እበልጣለሁ፣ መከራ በመቀበል እበልጣለሁ፣ በመገረፍ እበልጣለሁ። 24 ቦታ ላይ 24 ቦታ ይዘረዝራቸዋል።
ምንድነው የምታወራው በሉኝ። እማወራው አንድ ነገር ነው። እነዚህ ሁለት ሰዎች አንድ ያደረጋቸው ትኩር ብለው ያዩት ጌታ ለምን ይመስላችኋል? ጳውሎስ ለገላትያ ሰዎች ምን ይላቸዋል? በፊታችሁ ተሰቅሎ እንደነበረ ያን ስዕል ከፊታችሁ ማን አነሳው? ማን አዚም አደረገባችሁ አለ። ስዕሉ ከሌላ አንተ የለህም። ምን ማለት ነው? ሞቲቬት የሚያደርግህ ገንዘብ አይሁን። ሞቲቬት የሚያደርግህ መድረክ አይሁን። ሞቲቬት የሚያደርግህ በዚህ ምድር ላይ የምታገኘው የምትሆነው ነገር አይሁን። ሞቲቬት የሚያደርግህ የተሰቀለው ጌታ ብቻ ይሁን። የመኖር ዓላማህ እሱ ይሁን። የማገልገል ዓላማህ እሱ ይሁን። እነዚህን ሁለት ሰዎች በተለያየ ዘመን ላይ ቁጭ አድርጎ አንድ ያደረጋቸው ሁለቱም የሚነግሩን ስለ ክርስቶስ ተውኩት ነው ያለው። ሁለተኛ ቶሎ ብዬ ልንገራችሁ። እምቢ አለ ይልና ዕብራውያን ላይ ሂዱልኝ 11 ቶሎ በሉና በቀረችው ደቂቃ እንጨርሳለን። ለጥቂት ጊዜ ካደገ በኋላ በእምነት እምቢ አለ የፈርዖን ልጅ ያልና ከጥቂት ጊዜ በኋላ በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ሁለተኛው በጣም የሚገርመው ይሄ ነው። ይኸውላችሁ የተሻለውን ነገር ለመምረጥ ማየት ይጠይቃል። የሰማኝ ሰው አለ? ማየት ይጠይቃል። ይሄ ክፍል ሲጀምር ምን ይላል? ሙሴም ካደገ በኋላ ይላል። በጣም እኮ ይኸውላችሁ በጣም የሙሴ ታሪክ ከሚያስገርመኝ ነገር ጳውሎስ ዴሞንስትሬት አድርጓቸዋል። ጢሞቴዎስን ምን አለው? ልጅ ሆይ ማደግህ በነገር ሁሉ ይገለጥ ይለዋል። ስለዚህ እድገት ይገለጣል። እንዴት ሆኖ እንደሚገለጥ አላውቅም። ኦኬ እድገት ሲገለጥ አሳዳጊውም ይገለጣል አብሮ። አቤት 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 ሰምታችሁኛም እንዳልኩኝ እድገት ሲገለጥ አሳዳጊውም ይገለጣል። ቢካዝ እኔ ምን አልኩኝ? ሙሴ ባደገ ጊዜ ብቻውን አይደለም የተገለጠው፣ እናቱንም ይዞ ነው የተገለጠው። ማን እንዳሳደገው ያስታውቃል። ምን ሰምቶ እንዳደገ ያስታውቃል። ልጄን በዚሁ አጋጣሚ እንድትባርኩልኝ ሰሞኑን በአንድ ነገር በርዝዴዋን እያከበርኩ በውስጤ ስለመጣ ልተንፍሰው 21 ዓመቷን እያከበርኩ ከፍቅሬ ጋር ቁጭ ብለን አንድ ጥያቄ ጠየቀች። ፈርስት ቲንግ አለች when is the good time to date አለች። መልሱን ለእናንተ አልናገርም አሁን ስለማይመለከታችሁ። ሁለተኛ ግን ምን አለች? እኔ ያደግኩት ዳዲ አንተንና ማሚን እያየው ስለሆነ አለች። ሌላ ነገር በህይወቴ ላይ መመኘት ስለማልችል አይ ሆፕ እግዚአብሔር ለአገልጋይ ሚስትነት እያዘጋጀኝ ነው አለች። እናንተ ስለ እናንተ አላውቅም። በዘመኔ ሙሉ ስኖር የአገልጋይ ልጆች አገልጋይ መሆን በዘመናቸው የሚጠሉ ናቸው። የአገልጋይ ልጆች ተመልሰው እዛ ቤት ውስጥ ራሳቸው ማየት የማይፈልጉ ናቸው። ዋው ነው ያልኩት። እኔ ለሌላ ሰው ሚስት መሆን አይመስለኝም ለአገልጋይ ካልሆነ አለች። ሃሌሉያ አሜን 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 አሜን። ግን አንድ ነገር ነው ያልኳት። እኔ ሃሌሉያ ብዬ ተደሰትኩ ብዬ አይደለም የነገርኳት። የእግዚአብሔር ፈቃድ ይሁን። አሜን። የእግዚአብሔር ፈቃድ ይሁን። ራስሽን ባክስ ውስጥ አትክተቺ። እግዚአብሔር ለአገልጋይ ሚስት ካረገሽ ትሆኛለሽ። ያየሽው ፍሬ እሱ ስለሆነ። ነገር ግን አንድ ነገር ልንገራችሁ፣ ማደጋችን ይገለጣል። አሜን። የእድገት መገለጫው ሽብሸባ አይደለም ወገኖች። የእድገት መገለጫው መድረክ ላይ የምናደርገው ድራማ አይደለም። የእድገት መገለጫው አመፅን እምቢ ማለት ነው። ኃጢአትን እምቢ ማለት ነው። ነውርን እምቢ ማለት ነው።
ሁለተኛው ሲናገር ምን ይላል? ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ። እንደ ይኸውላችሁ ስለምን አለ? ስለ ክርስቶስ ምን አይቷል? ብድራቱን አይቷል። ጳውሎስ ቀደም የዘረዘርኩላችሁ እነዚህን ሁሉ ነገር ብታው እንደ ጳውሎስ እኮ እዛ ታሪክ ውስጥ አልገባ ታውቃላችሁ አይደለም? በዳነ ጊዜ የመጀመሪያ እንደውም በሐዋርያት ለዚህ ነው ጳውሎስ በመከራ አብዝቼ በምናምን አብዝቼ በስደት አብዝቼ ምናምን የሚለን አዚፍ ሌሎቹ ሁሉ የሚሰደዱ እስከማይመስል ድረስ ነው አይደል ሰውየው መከራ የተቀበለው። ለምን የመጣበት ሰፈር የመጣበት ጥግ የወሰነው ውሳኔ። እግዚአብሔር ቃል ምን ይላል? መከራ መቀበልን መረጠ። ሃሌሉያ! መከራ መቀበልን መረጠ። ሰው በመንፈስ ካልሆነ በስተቀር እንዲህ አይነቱን ነገር መምረጥ አይችልም። የሰማኝ ሰው አለ? ምቾትህን ለቀህ ነገርህን ለቀህ ይሄ ክርስቶስ ካልገባብህ ይሄ ህይወት ካልገባብህ አይንህ ተከፍቶ የማየት አቅምህ የልቦናችሁ አይኖች ይበሩ ዘንድ እኔ ስለ እናንተ ጸልያለሁ አለ። ኧረ ቅዱሳን ፕሊስ እኔና እናንተ ኤቭሪዴ ላይፋችን ላይ ትናንሿን ነገር ለመወሰን ስንት አይነት ጸሎት ስንት እኮ ነብይ ተናግሮብን ስንት ማገዶ ጨርሰን ገባችሁ ማለት እንደሆነ የስንት ሰው ጸሎት ጨርሰን አንድ ውሳኔ ለመወሰን ሰውየው ግን ምን አለ? መከራን መቀበልን መረጠ። ሶስተኛ ጊዜ ያለቀ ስለሆነ ቶሎ ብዬ ልንገራችሁ። ሶስተኛ እዛ ክፍል ላይ ነው የምታገኙት። ቁጥር 26 ምዕራፍ 11 ቁጥር 26 ዕብራውያን ከግብፅ ሀብት ይልቅ ስለ ክርስቶስ መከራ መቀበልን እጅግ የሚበልጥ ሀብት መሆኑን ተገነዘበ ይላል። ሀብት ነው በሉ እስቲ አንዴ አሜን አሜን አሜን። ስለ ክርስቶስ መከራ መቀበል ሀብት ነው። ምን ነው ደከመ ድምጻችሁ? ሀብት ነው በሉ አንዴ። yes ሀብት ነው። ወደፊት የሚቀበለውን ብድራት ከሩቅ ተመልክቷልና የንጉሥን ቁጣ ሳይፈራ ግብፅን ለቆ ወጣ ይላል። ሃሌሉያ! እምቢ ለማለት ማየት አለብህ። ሰምታችሁኛል? የተሻለውን ለመምረጥ ማየት አለብህ። ለቀ መውጣት ያለብህን ሰፈር። በጣም ብዙ ጊዜ ብዙ ሰዎች ፓስተርዬ እንደሞ እህትከሌ ወይም ወንድምከሌ እባካችሁ ጸልዩልኝ፣ ከዚህ ነገር ውስጥ መውጣት ፈልጋለሁ፣ ከዚህ ነገር ውስጥ እንዲመሆን ፈልጋለሁ። እነዚህ ሰዎች ማገዶ ነው የሚጨርሱት። ብትጸልዩላቸው እኔ ደግሞ አሁን የተማርኩትን ነገር ልንገራችሁ። አሁን አንዳንዶቹ እናንተ አይደላችሁ፣ አንዳንዶቹ ጸልይልኝ የሚሉኝ እኔ ምናልባት 26ኛ ሰው ነኝ። ከኔ በፊት 26 ሰው ጸልዮላቸዋል። ከኔም በኋላ ደግሞ ገና 46 ሰው ይኖራል። ማለት ይሄ የማጸለይ ሆቢ ያላቸው ሰዎች አሉ። እኔ ዛሬ ጧት ምነግራችሁ ያው ሙሴ ባደገ ጊዜ መገለጫው እምቢ ማለት ገባው። በቃ የእድገት መገለጫው ገባው አይደል? ገባው። የክርስቶስ ነገር ገባው አይደል? እምቢ ማለት የሚገባው ነው እምቢ አለ። አሜን። መምረጥ ያለበትን ነገር በህይወቱ ስለ ክርስቶስ መከራ መቀበልን መረጠን ያለን ስለ ክርስቶስ የጌታ ነገር ያለበትን ነገር በህይወቱ መረጠ አይደል? ሶስተኛ ነገር የገባው አንድ ነገር ምንድነው? እዛ ሰፈር ቦታ እንደሌለው ገባ። አንዳንድ ሰው እኮ ሲገባ ውጣ አትሉትም፣ እሱ ወጥቶ ታገኙታላችሁ። አቤት አቤት አቤት! ውጣ ብላችሁ አትጠይቁትም። ልውጣ እንዴ? እንዴት ነው? ስለዚህ ነገር ለመውጣት አስቤ ነበር፣ ግን አንዳንድ ውጊያ በዛብኝ።
ብራዘር በፌርዌል አትወጣም፣ በውጊያ ነው የምትወጣው። ይሰማኛል? በፌርዌል አትወጣም። ድግስ ተደግሶ ለምናምን ባሉን ታስሮላ አትወጣም። በጦርነት ነው የምትወጣው። የሰማኝ አሜን ይበል። የፈርዖንን ቁጣ ሳይፈራ እስቲ አልፈራም በሏል። በቁጣ ውስጥ ነው የወጣው እሱ። ሰፈር እየተቆጣ፣ አካባቢው እየተቆጣ፣ ሰይጣን እየተቆጣ፣ እሱ ግን ምን አለ? this is not my place። ወደ ዴስቲኒ ነው የምመለሰው ነው ያለ። ወደ ሰፈሬ ነው የምመለሰው። ቅባቱ ወዳለበት፣ ክብሩ ወዳለበት፣ መንፈሱ ወዳለበት፣ ወደ ተጠራውበት፣ ወደ ተመረጥኩበት ሰፈር ነው የምገባው። እኔ ለማን እንደማውጅ ባላክ ዛሬ ጠዋት ግን እግዚአብሔር ይህንን ነው በቃ ሰፈር የሚያስለቅቃል። ማውራው እኮ ይሄ ሎካል የሆነውን ነገር አይደለም ማውራው፣ በመንፈሳዊ ዓለም ነው ማውራው ያለው። የገባው አሜን ይበለኝ ዛሬ። አንዳንድ ሰፈር አለ። ለምንድን ነው ይሄንን ልናገር? ለምንድን ነው ብላችሁ ብትሉኝ ኢየሱስ ክርስቶስ አንዱ ዲዳና ደንቆሮ የሆነውን ሰው ምን ይላል? እጁን ይዞ ከሰፈር ይዞ ተወጣ ይላል። እኔ ትንቢበትን በውስጤ በመልእክት ስለመጣ ነው የምነግራችኋለሁ። እጁን ይዞ ከሰፈር ይዞት ወጣና እጁን ዳሰሰውና ጌታ ምን አለው? ሰውየው ከተፈወሰ በኋላ አንድ ነገር አለው። ወደዛ ሰፈር እንዳትመለስ አለው። ዋው አልኩኝ። ምን ማለት ነው? ያ ሰፈር ፈውስህንም ይዘዋል። ምን እያልኩ ነው ለአንዳንዶቻችሁ? እዛ ሰፈር አሁን የትኛው ሰፈር ብትሉኝ ውጣ የሚልህ ሰፈር፣ የሰማኝ ሰው አለ? ውጣ የሚልህ ሰፈር ውስጥ ፈውስን አትጠብቅ፣ የእግዚአብሔርን እጅ አትጠብቅ፣ ባርኮት አትጠብቅ፣ የእግዚአብሔርን ጉብኝት አትጠብቅ። እግዚአብሔር መጀመሪያ ካወጣህ በኋላ ነው የሚባርክህ። ካወጣህ በኋላ ነው ፈውስን የሚያመጣው። ይሄን አይቻለሁ እኔ በህይወቴ። መጀመሪያ ውጣለት፣ አንተ ውጣለት። አብርሃምና ሳራ ከኡር ከለዳውያን ሲወጡ ምን ነበሩ ይላል? መሃን ነበሩ ይላል። እግዚአብሔር ዘሩን ሮንግ ፕሌስ አይሰጥህም። እኔ ለማን እንደማወራ አላውቅም። እግዚአብሔር ዘሩን ያው ማደግ በማይፈልግበት እግዚአብሔር ዘሩን የሚያሳድገው በራሱ ሰፈር ነው። የሰማኝ አሜን ይበለኝ። እግዚአብሔር አንድ ዘመን ተናገረኝ። አንድ ቦታ ላይ ሆኜ ስጮ ጌታ ምን አለኝ? ጌታ አቁም ጮህትህን አለኝ። ምን ነው አልኩት። እዚህ ሰፈር አታገኝም አለኝ። 10 ምናምን ዓመት ጠብቄያለሁ አንድ ጉዳይ ላይ ከጌታ ጋር። ጌታ ሆይ ምንድነው አልኩት። እዚህ ሰፈር ውስጥ አይሆንም አለኝ። እኔ እኮ ዝም ብዬ የምነግራችሁ በሬማ በህይወቴ ላይ ስለመጣ ጌታ ምን አለኝ? ሰፈር ስትለቅ ነው። አብርሃም ሰፈር ሲለቅ ምዕራፍ 15 ላይ እኔ ኤልሻዳይ ነኝ አራባሃ ዱራላ ባጋላ ባራላ ባሳታ ቦሲያ አሜን። እኔ ለማናችሁ ምን እንደምል ዛሬ ጠዋት ባላቅ፣ ዛሬ ግን በመንፈስ እግዚአብሔር የሚያናግራችሁ ሰዎች አላችሁ። እግዚአብሔር ወደሚላችሁ ነገር ውስጥ ግቡ። ፈጥኖ ይመጣል የእናንተ በረከት። ፈጥኖ ይመጣል እግዚአብሔር በረከት። አንዳንዶቻችሁ ደግሞ በትክክለኛ ቦታ ሆናችሁ የምትጠብቁ ሰዎች ያላችሁ ሰዎች ልስን ትንቢት ነው እየነገርኳችሁ ያለው። ሞርዶክዮስ ሄዶ በንጉስ በር ምን አለ ይላል? በሉት ይጭቃል። ለአንድ ሰው ነው ይሄንን ጌታ የሚናገረኝ ያለው። ሄዶ በንጉስ በር ምን አለ? ተቀመጠ። ማ ተቀመጥ አለው? ማንም። መንፈሱ ግን ተቀመጥ ብሎታል አይደለም? ንጉስ ሌሊት ከንቅልፉ መተኛት አቅቶት መጽሐፍት ሲያገላብጥ ሞርዶክዮስ ያደረገውን ነገር ሲነገረው ሃማን ጠርቶት ያለው ንጉስ ለሚወደው ምን ይደረግለት ካለ በኋላ ሃማ ዘረዘር አይደል? የምትቀጥለውን ቃል ነው ደምስሰናት የምንሄደው። ምን አለው? ሂድና ሞርዶክዮስን ፈልግና አድርግለት አላለው። በንጉስ በር የሚቀመጣውን ሞርዶክዮስ ጋር ንጉስ አይቷል የት እንደተቀመጠ። ምን እያልኩ ነው? ያው ቴዲ ጄክስ አንድ ጊዜ ምን ሲል ሰማሁት? ይሄን ቃል እያነበብኩ በጣም የተባረኩት your blessing got your name on it አለ። እግዚአብሔር ይኸውልህ፣ እግዚአብሔር በረከትህን በሮንግ አድራሻ አይልክም። አሜን። ኧረ ዳኒ ብቻ ነው እንደዚህ ቸርች አለው? በሮንግ አድራሻ በረከትህን አይልክልህም። ሰምታችሁኛል? ሪተርን
ተብሎ አይመለስም። እግዚአብሔር አድራሻን ያውቃል። አሜን። የት እንደተንበረከክ ለምን እንደተንበረከክ አድራሻን ያውቃል። አሜን። የመጨረሻውን ሐሳብ ልናገር። ከዛ መጨረሻ ምን ይላል? አራተኛውን ልንገራችሁና ወደ ጸሎት እንሄዳለን። ቁጥር 26 ከግብጽም ሀብት ይልቅ ስለ ክርስቶስ መከራ መቀበልን እጅግ የሚበልጥ ሀብት መሆኑን ተገነዘበ። ወደፊት የሚቀበለውን ብድራት ከሩቅ ተመልክቷልና የንጉሥን ቁጣ ሳይፈራ ግብጽን ለቆ በእምነት ወጣ። የማይታየው እንደሚታይ አድርጎ በመቁጠር ሃሌሉያ፣ እግዚአብሔር ይባርክ። ዳኒ በምኑ ጸና? እምቢ አለ፣ መከራን መረጠ፣ ግብጽን ለቆ ወጣ ይልና በሐሳቡም ጸና ይለናል። በሐሳቡም ጸና። ሙሴን ብትጠይቁት እምቢ ያልኩት ስለ ክርስቶስ ነው ይለናል። ሰምታችሁኛል? አዎ። መከራን የተቀበልኩት ስለማን ነው ይለናል? ስለ ክርስቶስ ነው ይለናል። ግብጽን ለቅቄ የወጣሁት ስለ ክርስቶስ ነው ይለናል። ግብጽን ለቆ መውጣት እምቢ ማለት መከራን መምረጥ ጆይፉል ባይሆንም በዚህ ሁሉ መከራ ውስጥ ጽናት እንዳገኝ ያደረገኝ ስለማን ነው አለ? ስለ ክርስቶስ ነው አለ። ሰምቲንግ ጳውሎስ ጋር ሄዳችሁ ብትጠይቁት ጳውሎስም ዕብራዊነትን በገማልያል እግር ስር መቀመጥን በአይሁድ ዘንድ ተከብሮ ተወዶ ተወድሶ አንቱ ተብሎ መኖርን እምቢ ያልኩት ስለማን ነው ይለናል? ስለ ክርስቶስ ነው። ስለ ክርስቶስ ነው። መከራ መቀበልን የመረጥኩት አለ ጳውሎስ ስለማን ነው አለ? ስለ ክርስቶስ ነው። ያደገበትን ሰፈር የኖረበትን ኢንቫይሮንመንት ጳውሎስ ለቆ ሲወጣ እና ከሐዋርያት ጋርና ስደቱን ሲቀላቀል ስለማን ነው ይለናል? ስለ ክርስቶስ ነው። በዚህ ሁሉ መንገድ፣ በዚህ ሁሉ መከራ፣ በዚህ ሁሉ የጳውሎስ ደግሞ በጣም እኮ የሚባርከው ምን እንደሆነ ታውቃላችሁ? እኔ በጣም እኮ የጳውሎስ በጣም የሚገርመኝ ነገር አለ። ፊልጵስዩስ አሁን ያነበብነው ክፍል ላይ ቤታችሁ ይዩት። ምን ይላል? ቢሆንልኝ በሞቱ ልመስለው እመኛለሁ። ምኑን ስለምናፍቅ አለ? የትንሣኤውን ኃይል እንዳውቃል አይደል? አንድ ጸሐፊ ምን ብሏል? ጳውሎስ ከዳነ ሳይሆን አገልግሎት ከጀመረ ከ33 ዓመት በኋላ ነው ይሄን የጻፈው ይላል። ከ33 ዓመት በኋላ ገና ላውቀው እመኛለሁ። በዛ እኮ አይደለም እኔን ልቤን የሚነካኝና የሚገርመኝ ወረድ የሚለው ቃል ምን ይላል? ገና ምንም ያስኩት እንዳልያዝኩት አስባለሁ ይላል። አይገርምም? ገና ምንም እንዳልያዝኩት አስባለሁ፣ የኋላዬን ትቼ የፊቴን ለመያዝ። እኛ እኮ ጥቅስ የምንጠቅሰው የሆነ ነገር ቢዝነስ ልንከፍት ስንል፣ የሆነ ነገር ልናገባ ስንል፣ የሆነ ነገር ስንፈልግ ይሄኛውን ትቼ መያዝ። ከጎናቸው ያለው ክርስትና በመያዝ ሳይሆን በመያዝ ነው የሚጀመረው ብሎ የድሮው ትርጉም የተያዝኩበትን ለመያዝ እፈጥናለሁ ይላል። አንድ ቃል ልበልና ልጨርስላችሁ። ስለ ክርስቶስ እስቲ ስለ ክርስቶስ ብለኝ። እምቢ ስለ ክርስቶስ መከራን መርጣለሁ በለው። ስለ ክርስቶስ ሁሉን ትቼ እወጣለሁ በለው። ስለ ክርስቶስ እጸናለሁ በለው። ከ2000 ዓመት በኋላ ዮሐንስ አልጠቀሰውም፣ ሶስቱ ወንጌላውያን ኢየሱስ ክርስቶስ ደቀ መዛሙርቱን ይዘው ወደ ረጅም ተራራ ይዟቸው እንደወጣ ሉቃስ፣ ማቴዎስ፣ ማርቆስ ተርከውልናል። ሁለቱ እንደዚህ ብለዋል። በዚህ ቃል ነው የምጨርሰው፣ እናንተ አንብቡት። ማቴዎስ 17 ላይም አለላችሁ፣ ሉቃስ 9 አካባቢም አለላችሁ። ሁለቱ ሲናገሩ ማቴዎስና ማርቆስ ኤልያስና ሙሴ ተገለጡ ይልና ከኢየሱስ ጋር ያወሩ ነበር የሚል ቃል አለ።
ልብ ብላችሁ ካላያችሁት እኔን አስገርሞኛል። ከማን ጋር ያወሩ ነበር ይላል? ከደቀ መዛሙርቶቹ ጋር አይደለም። ከማን ጋር? ከኢየሱስ ጋር ያወሩ ነበር ይላል። ዋው አልኩኝ። ሉቃስ ብቻውን ግን አንድ ነገር አለ። ኤልያስና ሙሴ በዛ ተራራ ላይ ተገልጠው ከኢየሱስ ጋር በኢየሩሳሌም ስለሚቀበለው መከራ ያወሩ ነበር ይላል። ብድራቱን ትኩር ብሎ አይቶ ነበር ይላል። ሙሴ ከ2000 ዓመት በፊት ፈርዖን ቤት ቁጭ ብሎ ኢየሱስ ክርስቶስ በክብር ተገልጦ በዛ ተራራ ላይ ከኢየሱስ ጋር በክብር ሲገለጥ ራሱን ስላየ ኃጢአትን ናቀ፣ ግብፅን ናቀ፣ የፈርዖንን ቤት ናቀ። አይኖቻችን ይከፈት ዛሬ። ናቀ። ያስናቀው ክብር አይቶ አየው ኢየሱስ ከኢየሱስ ጋር ራሱን አየው፣ በክብር አየው። አንድ ቦታ ላይ በጣም ደስ የሚለኝ የሙሴ ነገር ሁሌ በተራራ የሚያበቃ ነው። 3 ነገር ያሳየናል። እግዚአብሔር ምን አለው? ሙሴ እግዚአብሔርን ደጋግሞ የለመነው አንድ ጥያቄ አለ። እግዚአብሔር ተቆጣው ይላል መጨረሻ ላይ። ምንድነው የተቆጣው? ከናን አስገባኝ። እግዚአብሔር አንድ ነገር ተናገረኝ። ሙሴ ከናን ለመግባት አይደለም መከራ የተቀበለው። የዕብራው ጸሐፊ ነገረን ከክርስቶስ ጋር በክብር በደብረ ታቦር ተራራ ለመገለጥ እንጂ አዲስ ኪዳን ለመግባት እንጂ ከናን ለመግባት አይደለም። ለሚጠፋ ነገር መከራን አትብላ። ማንም ለሚኖር ሰው አንድ ነገር ልንገራችሁ፣ እዚህ ምድር ላይ ማንም ሰው በዛ ያስቀናኝም ብያለሁ ነኝ። ማንም በሚኖረው ኑሮ አልቀናም ነኝ። ማንም በሚያገኘው ነገር አልቀናም ነኝ። ለምን? ስታይ ትንቀዋለህ። እግዚአብሔር ምን አለው? ሙሴ ሲጨቀጭቀው እግዚአብሔርን ፈሰጋ ተራራ ላይ ቁም አለው። ቆሞ ከነዓንን ከሩቅ አያት ይላል። ከዛስ እንደገና እግዚአብሔር ምን አለው? ወደ ተራራ ውጣ አለው። በዛው ሙት እንዳትወርዳለው የሚል ቃል አለ። ሰምታችሁኛል? ለመጨረሻ ጊዜ ሙሴን ያገኘነው ከኢየሱስ ጋር በዛ። ተነሱና እንጸልይ። ጄራላባ ጋላ ቦራላባ ዲያላባ ጋላ ቦራላባ ዲያላባ ሳንቶባ ሃሌሉያ። ይሄ መንፈስ ያገኘን ዛሬ እግዚአብሔር በእኛ ህይወት ላይ ሊሰራ የሚፈልገው ነገር ስላለ እምቢ አለ ይላል። እምቢ አለ። ዛሬ የውሳኔ ቀን ይሁንልኝ። አላባጋላ ቦራላ ባዲ አላባጋላ ቦራዳ ባዲ አላቦራላ ማሲያ እኔ ዛሬ ለዚህ ጉባኤ ጸልያለሁ። የዘላለም አባት ኤራላ ባዲ አሞስ ሃሌሉያ። እጆች እንደተነሱ ጸልያለሁ። ማየት ይሁንልን። ዛሬ ማየት ይሁንልን። ሙሴ አየ ራሱን በተራራ ላይ እዩት። ዛሬ እግዚአብሔር ያሳያቸዋል። ከሱ ጋር በክብር ያሳያቸዋል። ያዩ ሰዎች ህይወታቸው፣ ያዩ ሰዎች እድገታቸው፣ ያዩ ሰዎች ውሳኔያቸው ለቤተ ክርስቲያን ክብር ያመጣሉ። ሃሌሉያ ኢየሱስ ማላባጋላ ባራላባዲያ ዛሬ የሚሆን ነገር አለ።